ሃይ እንዴት ናችሁ? ዶክተር አሻግሬ ይባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። በዛ በተጨማሪ ደግሞ የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት የቦርድ ሰብሳቢ ነኝ። በዚህ ቻናሌ እንግዲህ የተለያዩ ከምግብና ከስነ ምግብ ጋርና ከሸማቾች መብት ጥሰት ጋር የተያያዙ ጉዳዮችን እያቀረብኩ እገኛለሁ። ዛሬ ከበር ማድረግ የፈለግኩት ሀሳብ በተለያዩ የቲክቶክ ፕላትፎርሞች አንድ ምርት የምግብ ምርት ፕለምፒነት የተባለ ምርት እስከ ማስተዋወቅና ግዙኝ እስከ ማለት መድረሱ ገርሞኝ ነውና ይሄ ፕለምፒነት ወይም ፕለምፔት ሰዎች በተፈጥሮ በተለምዶ ፕለምፒነት የሚለውን ፕለምፔት እያሉ በየቦታው እየተገበያዩ እያየውና በቲክቶክ ደረጃ በማስታወቂያ እየሰሩ ይሄንን ምርት መሸጥ የሚያስቡ ሰዎች አሉና ይሄንን ምርት መሸጥ በህግ ከተፈቀደው አካል ውጪ በሆስፒታሎችና ለተጎዱ ህጻናት በስተቀር ለተለያየ ህብረተሰብ መሸጥ ከህጻናቶች ላይ ተነጥቆ የተወሰደ የተሰረቀ ህገወጥ የሆነ ምርት ነውና በህግም የሚያስጠይቅ ነው። ግን ከምግብ ሳይንስ ጋር ያይጂ ይሄንን ፕለምፒነት እንዴት ነው የሚመረተው፣ ማን ነው መውሰድ ያለበትና የህግ ስርዓት ውስጥ እንዴት መስተካከል አለበት፣ ይሄንንም እያደረጉ ያሉ ሰዎች ከዛሬ ጀምሮ የራሳቸውን ጥንቃቄ እርምጃ እንዲወስዱ ቤተሰብ ለልጆቻችሁ የምትሰጡን ካላችሁ ጥንቃቄ እንድታደርጉ ነው ይሄንን ቪዲዮ የመጣሁት። ፕለምፒነት እንግዲህ ህፃናቶች እድሜያቸው ከ5 ዓመት በታች የሆኑ ህፃናቶች ለከፍተኛ ማልኒትሪሽን ወይም የመቀንጨር ወይም የመሟሸት ሰውነታቸው በጣም በሚጎዳበት ጊዜ በመደበኛው ምግብ መመለስ በሚያቅትበት ጊዜ ይሄ ሬዲ ቱ ዩዝ ቴራፒውቲክ ፉድ እንለዋለን። ቴራፒውቲክ ማለት መድኃኒታዊ የሆነ ምግብ ማለት ነው። በሳይንስ ተጠንቶ ይሄ ፕለምፒነት በተለያዩ አምራች ድርጅቶች በፓተንት ተመራምረው ያወጧቸው ምርቶች ናቸው። ስለዚህ ይሄ ፕለምፒነት አገራችን ውስጥ በብዛት እየተመረተ ያለው ፊሊና ሪች ፉድስ ከፈረንሳይ ካምፓኒ ጋር በመጣ የፓተንት ስምምነት መሰረት በአንድ ካምፓኒ ብቻ ነው አገራችን ውስጥ እስካሁን እየተመረተ ያለው። ይሄ ምርት የሚመረተው ከኦቾሎኒ ብቻ አይደለም። ከተለያዩ የወተት ዱቄቶች፣ ዌይ ፓውደር፣ ዘይት፣ ቅባት ያለበት ከፍተኛ የፕሮቲን የበለጸገ በተጨማሪ ደግሞ የሚኒራል እና የማዕድናት ተዋጽኦ ወይም ፕሪሚክስ በከፍተኛ ደረጃ የገባበትና ልጆችን ቶሎ ብድግ አድርገው ከክብደታቸው እንዲወጡ የሚያደርግ ነውና ይሄ ፕለምፒነት መወሰድ ያለበት ክብደታቸው በጣም ለማሻሻልና ለከበደ ቁጥራቸው እና የክብደታቸው መጠን ከሚፈልገው ከእድሜያቸው በላይ በጣም የተጎዳና በመደበኛው ምግብ እንደ ገንፎ ወይም እንጀራ ወይ በዳቦ መመለስ የማይችሉትና የተጎዱትን ህጻናቶች ብቻ የሚመለከት ምግብ ነው። አርቲኤፍ ይሉታል። ቴራፒውቲክ መድኃኒታዊ ምግብ ነው። ስለዚህ ይሄ ምግብ በከፍተኛ ዶዝ የተለያዩ ንጥረ ነገሮችን፣ ቪታሚንና ሚኒራሎችን በመያዛቸው ወደ መደበኛው ገበያ ሲገባ ያለምንም ኢንስትራክሽን ወደ መደበኛ ገበያ የገባበት እንደምታዩት ማስታወቂያዎቹንም እዚህ ቪዲዮ ላይ የተወሰኑ ምስሎቹን አስገባላችኋለሁ። በብዛት በዩኒሴፍ፣ በዩኤስኤድ፣ በደብሊውኤፍፒ በዓለም አቀፍ ደረጃዎች ሰብሲዳይዝ ተደርጎ እንጂ በዛ ዋጋ ሊሸጥ አይችልም። በ100 ብር በ200 ብር ገበያው ላይ ሊሸጥ የሚችል አይደለም። ዋጋው ከዛ በላይ ነው። በጣም ውድ ነው የማምረት ሂደቱ። ግን ዓለም አቀፍ ድርጅቶች ረሃብና ህፃናቶች ጉዳት ውስጥ በሚወድቁበት ጊዜ ህይወታቸው እንዳያልፍ እንደ ነፍስ አድን ሆኖ የሚያገለግል ምግብ እንጂ ለመደበኛ ክብደታቸው በጥሩ ሁኔታ ላይ ያለና ያልተጎዱ ልጆችን አንዳንድ ሰው ልጄ ከስተባለች ብሎ ዝም ብሎ በራሱ ፍቃድ ብቻ ገዝቶ የሚሰጥ ሰው አለና ቤተሰቦች ባካችሁ ይሄንን ጥንቃቄ አድርጉ። ካልሆነ ግን ያለው የምግብ ንጥረ ነገር መጠን ቫይታሚንና ሚነራሉ መጠኑ በጣም ከፍተኛ ከመሆኑ የተነሳ ጉበትን ሊጎዳ እንደሚችልና ጉበትንም ሊያበላሽ ይችላል። ለመደበኛው ሰዎች በተወሰነ መልኩ ኤችአይቪ ኤድስ የያዙ ያመማቸው ሰዎች የሚጠቀሙበት መንገድ ይኖራል። እሱም በሕክምና ድጋፍ መሆን አለበትና በየቦታው ህገወጥነት መሆኑን ልትረዱት ይገባልና ከህገወጥነቱ በተጨማሪ ግን ምርቱ በትክክል ነፍስ አድን ላይሆን ይችላል። ኦቾሎኒ እንደ ለውዝ ቅቤ ጨምቀውም በአርቲኤፍ ወይም በፕለምፒነት ፓኬጂንግ ማቴሪያል ውስጥ ወይም እቃ ውስጥ ከተው ትርፍ የሚያጋብሱ ደግሞ ሰዎች በጣም አሉና ይሄን ምርት ሁላችሁም ልትከላከሉት ይገባል። ከተገኘም የህግ ሰንሰለቱን ያተከተለና ህገወጥ መሆኑን ማሳሰብ እፈልጋለሁ።
ስለዚህ እድሜያቸው ከ6 ወር በታች የሆኑ ልጆች ኮምፕሊትሊ ይህን ምርት ፕለምፒነት ወይም ይህን ፕለምፔት እያላችሁ የምትጠቀሙትን ምርት መጠቀም የለባችሁም። ትልልቅ ሰዎች እድሜያቸው የገፉ ሰዎችም አንዳንዴ እንደሚያስቸግርና እንደ ኢንሹር አይነት አድርጋችሁ ምግብ አንበላም በሚለው ጊዜ እንዲጠቀሙበት ለማድረግ ጥረት ታደርጋላችሁ። በእነሱም አይመከርም። በተለይ ተያያዥ በሽታዎች ያሉባቸው እንደ ስኳር፣ ግፊት፣ የተለያዩ በሽታዎች ያሉባቸው ሰዎች ይህንን እንዳይጠቀሙ ይመከራልና ይሄ የሚያመለክተው እንግዲህ በቲክቶክ ደረጃ ማስታወቂያ ሰርቶ ደውሉና ግዙኝ እስከ ማለት የደረሰው የቁጥጥር ስርዓቱ በሀገራችን ደካማ መሆኑን ያመለክታል። ከዛ ድክመት በተጨማሪ ግን ህገወጥ ንግዱ ምን ያህል ድረስ እንደደረሰና እንደፈጠጠ የሚያመለክት ነውና እኔ ለዚህ ማስታወቂያ ቲክቶክ ላይም ግዙኝ እያሉ ለሚያስተዋውቁ ሰዎች ህገወጥ መሆኑን የምትገዙም ሰዎች ካሉ ጥቆማ አድርጋችሁ ይሄን ምርት ሲሸጥና ሲገዛ የተገኘ አካል በህጋዊ መንገድ የሚያስጠይቅ መሆኑን ተረድታችሁ ይሄ ነፍስን እስከ ማጥፋት ድረስ ሊያስወነጅልና እስር ሊያሳስር የሚችል በገንዘብ ቅጣት በከፍተኛ ደረጃ ሊያሳስብ የሚገባ ነውና ይሄንን ስራ እየሰራችሁ ያላችሁ በተለይ የሚያሳዝነው እነዚህ የምታገኟቸው ምርቶች ከሆነ ሊሞት ከደረሰ ህፃን አፍ ላይ ተነጥቆ የመጣ መሆኑን ማወቅ አለባችሁ። እነዛ የእርዳታ ምግቦች በብዛት የሚገኙት በካምፕ ውስጥ በከፍተኛ ረሃብ ውስጥ የሚገኙ የተጎዱ ህፃናቶችን ለማገዝ ነውና በትራንስፖርት ላይ ትራንስፖርት የሚያደርጉ ልክ እንደ ነዳጅ ሽቀባ ይህንን ምርት ደግሞ ከሚጓጓዝበት ላይ በሹፌሮችም ይሁን በተለያዩ ሰዎች እስመግል ተደርጎ በኮንትሮባንድ በህገወጥ መልኩ ነው በተለያየ ገበያ ውስጥ መርካቶም ይሁን ግዙናውን ያሉ ሰዎችም ጭምር ያጠቃቀሙን ራሱ ኢንስትራክሽን እየሰጡ ያለበትና ይሄ ህገወጥነት መቆም አለበት። እኛ ደግሞ የምናቆመው እያንዳንዳችን ይህን ምርት ያለ ተገቢነት አንዳንዶችም ሰዎች አይቻለው ከህፃናት ውጪ ክብደት ልክ አይደለውምና ከስቻለው ለወፍር በማለት ይህንን ምርት የሚጠቀሙ ብዙ ሰዎች እንዳሉ መረጃ ደርሶኛል። እነዚህ የምትጠቀሙ ሰዎች ግን የኖርማል የሰውነት መጠን ካላችሁ ጉበታችሁን በጣም በማቁሰል ቁስለት በመፍጠር ከፍተኛ የሆነ የቫይታሚን ኤ ዲ ሰውነታችን ስለሚከማች ይሄ ክምችት ደግሞ ጉበታችን ከሚፈልገው በላይ ለምሳሌ አንዳንድ የደብረ ብርሃን በግ ጦሲኝ በልቶ ነው ጉበቱ የሌለው እንደምንለው አንድ ጠቃሚ ነገር ከሚፈለገው በላይ ሲሆን በሰውነታችን ውስጥ ቁስለት በመፍጠር ከጉበት በተጨማሪ ወደ ካንሰር ሊያስኬድብን ይችላልና እንደ አይረን፣ ዚንክ፣ ኮፐር ያሉ ሚኒራሎች ቅባትም ራሱ በብዛት አሁን ካንሰር የሚገባቸው ሰዎች ከፍተኛ ቅባት የሚጠቀሙ መሆኑ ይታወቃልና ወደ ካንሰርም ሊቀየርባችሁ ይችላልና ትልልቅ ሰዎች የምትጠቀሙ ካላችሁ ጥንቃቄ አድርጉ ባካችሁ ለማለት ነው። ስለዚህ ይሄ ምርት መሸጥ መሰጠት ያለበት ክብደታቸው በጣም ለተጎዱ ነፍሳቸው እና ህይወታቸው መሃል በመክሳት ምግብ በማጣት ረጅም ጊዜ የተጎዱ ናቸው። እነዚህም የተጎዱ ህፃናት ባይዘወይ ይሄን ፕለምፒነት ተጠቅመው ክብደታቸው ወደ ኖርማል ሲመለስ ይሄ ምርት መቆምና ወደ ኖርማል ምግብ ኮምፕሊመንተሪ ፉድ ወይም የተለመደውን ወደ ህፃናት ምግብ መመለስ እና መግባት አለባቸው እንጂ በፕለምፒነቱ መቀጠል የለባቸውም። ስለዚህ ይሄ ፕለምፒነት የሚያገለግለው ከዛች የክብደት ወቅት ለመውጣት ብቻ መሆኑን አውቃችሁ ክብደታቸውም ከተስተካከለ በኋላ ግን ይሄ ምርት ቆሞ ተመልሶ ህፃናትን ወደ መደበኛው ምግብ ማምገብ ገንፎም ይሁን አጥሚትንም የቤተሰብንም እንጀራም የተለያዩ የተሰባጠሩ ምግቦችንም እያላመዱ ማሳደግ ነው እንጂ በፕለምፒነት ብቻ ህይወታቸው ይቀጥላል ማለት አይደለምና ይሄን መረጃ ለሁሉም አስተላልፉ። ተቆጣጣሪው አካል እዚህ በሶሻል ሚዲያ ላይ እንደዚህ አይነት ያሉ ህገወጥ የንግድ ስርዓቶችን በተለይ የምግብ ደህንነት ጋር ተያያዙትን እነዚህን ሰዎች ተከታትሎ ማስቆም አለበት። መንግስት ማስቆም ያለበትም ቢሆን ደግሞ ህብረተሰቡ ደግሞ ይሄንን መረጃ ወስዳችሁ ባካችሁ ባለበት ቦታ ይሄንን ህገወጥ ምርት ፕለምፒነትን እየተጠቀሙ ወይም ያላገበገወጥ ሰብስበው እየሸጡ እያተረፉ ያሉ ሰዎችን እርምጃ እንዲወሰድባቸው እንድታረጉ ለማድረግ ነው። ከዛ ውጪ ግን አመሳስለው ፕለምፒነት ያው ለውዝ ቅቤ ስለሚመስል እሱንም ማስመስለው ያለ ምንም ማዕድንና ፕሪሚክስ ደግሞ ቀላቅለው
ፕለምፒነት ነው የሚለውን የሚጨምሩ ይኖራሉና ይሄን ለማድረግ ማስተካከል ያስፈልጋል። ከዚህ ጋር ግን ተያይዞ ይሄ ፕለምፒነት በሀገራችን ሁሉም ለማግኘት ዋጋው በጣም ውድ ነው። ስለዚህ ከዚህ ጋር እያይዤ ማቅረብ ማስፈው ለባለ ሀብቶች ይህን ምርት ከምግብ ሳይንስ ባለሙያዎች ጋር በመሆን ሀገራችን ውስጥ በርካሽ ሊተካበት የሚችለውን መንገድ መፈለግ አለብን ብዬ አስባለሁ። የሚኒራልና የቫይታሚን ፕሪሚክሱ ነው በጣም አስቸጋሪ ለኛ። ሌላው ነገር ሊኖር ይችላል ብዬ ኦቾሎኒው አለ፣ ቅቤው አለ፣ ወተቱ አለ። የቀረን የቫይታሚንና የሚኒራል ፕሪሚክሱን መስራት በሀገራችን ውድ ስለሆነ አንዳንድ ሀገራችን ውስጥ ፕሪሚክስ በማምረት የገቡ ካምፓኒዎች እንዳሉ አውቃለሁ። ግን የነዚህ ትርፍ ማርጂን እና መጠን ከፍተኛ ስለሆነ በሀገር ውስጥ እንደ ምግብ ሳይንስ ባለሙያዎችንና ኬሚስቶችን በመጠቀም ይህን ምርት አምርተን በርካሽ ሊገኝበት የሚችለውን መንገድ መፈለግ ያስፈልጋል። አለበዚያ ግን አሁን ሰብሲዳይዝ ተደርጎ እነዚህ ነፍስ አድን ድርጅቶች ናቸው እየተኩት ያሉት የዚህ ዋጋ ዲፈረንስ ማለት ነው። በዛው ልክ ግን የሀገሪቷ ሀብት ደግሞ እና ገንዘብ ያው ለህፃናት ለነፍስ አድን መዋል አለበትና ልጆችን ባይዘዌ ወደ እንደዚህ አይነት ክብደት ውስጥ የሚከታቸው በቂ ምግብ መጀመሪያ ሳንሰጣቸው ሲቀር ክብደታቸው እየቀነሰ ሄዶ ሟሽሸው ወደዚህኛው ወደ ፕለምፒነት እንዲጠቀሙ ያደርጋልና መጀመሪያ ግን መጠንከር ያለብን መደበኛውን የህፃናት አመጋገብ ገንፎ እስከ 6 ወር ጡት ከዛ ውጭ ደግሞ ያለውን የተመጣጠነ ምጥን ዱቄት በመስራት ብናበላቸው ኖሮ ወደ እንደዚህ አይነት ውድ ወደሆነ ፕሮዳክት መሄድ አንችልምና በሀገራችን እኔም በብዛት የሰራሁባቸው በየገጠሩ እየሄድን ህብረተሰቡ ምጥን ሲያዘጋጅ በምን መጠን ነው ማዘጋጀት ያለበት የሚለውን ያስተማርበት ወቅት አለ። አንዳንድ ሰው 13 አይነት ምጥን ቀላቅሎ ልጁን ለማብላት የሚሞክረው ያለ። ይሄ ግን በሳይንስ አይመከርም። መጀመሪያ 6 ወር ሲመጣ ቀለል ባሉ በአንድ እህል ብቻ በቆሎ፣ ጤፍ ወይ ሩዝ፣ ማሽላ አርጎ መጀመር ነው። ከዛ በኋላ ደግሞ ልጆች 6 ወር፣ 7 ወር፣ 8 ወር እየሄዱ ደግሞ ሲሆን ከጥራጥሬ ደግሞ 70-30 እየቀላቀልን እናለምዳለን። አንድ በአንድ እናረገውና 70-30 እያረግን አንድ የእህል ዘር አንድ የጥሬ ዘር እናረጋለን። ከዛ ደግሞ ከፍ እያረግን መሄድ ያስፈልጋልና እንደ ለውዝ ያሉ ምስር፣ እነዚህ ሶያቢን ያሉ ትንሽ ከበድ ይላሉና በጊዜ ሂደት ማላመድ ያስፈልጋል። ከዛ በተጨማሪ ግን ከምጥኑ ጋር ደግሞ የእንስሳት ተዋጽኦችን እየጨመርንና አትክልቶችን እየጨመርን ፍራፍሬ እየጨመርን ከሄድን ህፃናቶች ለዚህ ጉዳት አይደርሱም። ያው በድህነት ምክንያት እንደሚሆን እረዳለሁ። አሁን የትምህርት ቤት ምገባም እንደዚህ አይነት ነገሮችን ለማስቀረት ጥረት እያደረገ ነውና ወደዚህ ወደ ሲቪርሊ ማልኒትሪሽን በጣም የተጎዱ ህፃናቶች እንዳይከሰቱ ኢትዮጵያ ውስጥ ጉዳቱ አንዴ ከማሸሹ ደግሞ ከእድሜ በላይም ብዙ የምታዩቸው ህፃናቶች አሉ። እድሜያቸው ሄዶ አሁንም ቅጭጭ ብለው ቀንጭረው የቀሩ ብዙ ልጆች አሉና እባካችሁ ቤተሰብ ልጆቻችሁ አመጋገብ ላይ ትኩረት እንድታረጉ ነው። በተረፈ ይሄን ፕለምፒነት ምርት ህገወጥነት እንደ ህብረተሰብ ሁላችንም እንከላከል ለማለት ነው። ያላችሁን ሀሳብ አስተያየት ልሰጡኝ ከበለው አመሰግናለሁ።